እንደነዚህ አይነት ፎልስ ፕሮፌቶች ደግሞ የለም እንደዚህ አይነት ነገር። እግዚአብሔር መምሰል ጽድቅ፣ ቅድስና አያልፉበትም። በቃ ዛሬም ትባረካለህ፣ ነገም ትባረካለህ። እኔ ባይዘ እዛ ጋር ጭስና እንትን ምናምን ትተው ዝም ብሎ ሱፍ ለብሰው የገቡ ናቸው። በዚህ አጋጣሚ ለምንድን ነው ታዲያ የእግዚአብሔር ቤተክርስቲያን የተደፈረችው ልትሉ ትችላለች። በዚህ ዘመን ምንም ማድረግ አይቻልም። ኢየሱስ ክርስቶስ ከሞተ ከተነሳ በኋላ አንድ ነገር ሆኗል። ኪዳኑ አዲስ ኪዳን። አዲስ ኪዳን ደግሞ ሁሉም ለፍርድ የሚጠበቅበት እንጂ ፍርድ አሁን የሚከናወንበት አይደለም። መጽሐፍ ቅዱስ ላይ ራእይ መጨረሻ ሲናገር የሚያምፀው የሚያምፅ የሚጸድቀውም ይጽደቅ እከፍለው ዘንድ ዋጋዬ በእጄ ነው እመጣለሁ። ምንም ማድረግ አንችልም። አሁን የተደፈርንበት አንዱ ምክንያቱ ጌታ ነው ያለው። ቅጣት አለባቸው። በቃ መጨረሻቸው ጥፋት ነው። አለቀ። 4 ነጥብ። ዛሬ ግን ላይቀጡ ይችላል ቶሎ። አሰይንድ ኦፍ ዘዴ ግን የዘሩትን ያጭዳሉታል። ታዩታላችሁ። ክፋት የዘራ ክፋትን እያጨደ ነው የሚሄደው። ብዙዎችን ነፍስ ያጠፋ መድኃኒት ያስጣለ እዚሁ ምድር ላይ ያካክሳታል። ለምን? ገላትያ ምዕራፍ 5 ላይ ሰው የሚዘራውን ያጭዳል ይላል። እዛ ላይ እሳት ይጠብቃል። እዚህ ደግሞ የዘራውን ከመሞቱ በፊት በስጋ አጭሏት ነው የሚሞቱ። እግዚአብሔር በሁለቱም ነው የሚቀጣቸው። እነዚህ ሰዎች በሐሰት የተሰበሰበ ምርኮ እዚሁ አስተፍቶት ቀጥቶት ምድር ላይ ኢቭን በሞት ራሱ ቢወሰዱ ቤተሰቦቻቸው ላይ መርገም አስቀምጦ ነው የሚሄዱት። እንደዚህ አይነት ሰዎች አዘንዶ ዘዴ እዛም ሲሄዱት ለሰይጣንና ለመላእክቱ ለተዘጋጀው ባራባሮስ ይገባሉ ማለት ነው። ሌላ ምንም አማራጭ የለው። ይሄ ነው እንግዲህ። ይሄን ስናወራ ግን ትክክለኛ ነቢያቶች አሉ። እግዚአብሔር የጠራቸው ሲነገራቸው የሚናገሩ ካልተናገራቸው ችግር የሌለባቸው አገልግሎት ቢዝነስ ያልሆነባቸው አሉ ማለት ነው። በደንብ ለህዝቡ እውቀት የሚያስፈልገው ስለ ትክክለኞቹ ሳይሆን ስለ ሐሰተኞቹ ስለሆነ ነው እዛ ላይ ፎከስ ማድረገው። ኦኬ ጥሩ ዛፍ መጥፎ ፍሬ፣ መጥፎም ዛፍ ጥሩ ፍሬ ማፍራት አይችልም። ኦኬ ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል። ጥሩ ፍሬ ካላፈራ ተቆረጣል። እሺ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ። ጨርሻለሁ። ቁጥር 1 በሰማይ ያለውን የአባቴን ፍቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። እነዚህ ሐሰተኛ ነቢያቶች በመጨረሻው ጊዜ ጌታ ጋር ይቆሙና በስምህ አጋንንት አውጥተናል፣ በስምህ ታምራት አድርገናል፣ በስምህ ትንቢት ተናግረናል፣ እናስ የአባቴን ፍቃድ አልፈጸማችሁምና አላወቅኳችሁም፣ ከየት ነው የመጣችሁት እያላቸው። አይገርምም? በዚህ ዘመን አሁን ትክክለኛ አገልጋይ ለመሆን ሰው የሚያየው ሜዠርመንቱ ምንድን ነው? ወይ ሰው አጋንንት ሲያወጣ ወይ ደግሞ ትንቢት ተፈጽሞ እዚህ ጋር ሲመሰከር ምናምን። እነዚህ ትንቢት ተናግረው ተፈጽሞላቸው በደንብ ተመልከቱኝ። አጋንንት አውጥተው ሲጀመር ጌታን ሳይቀበል ማርቆስ 9 ቁጥር 38 ላይ አንድ ዝም ብሎ ሰንበዲ ሰው አጋንንት አውጥቷል፣ ደዌ አውጥቷል። ባይዘው ዴሊቨር ማድረግ ትልቅ ስልጣን፣ የሁላችሁም ስልጣን ነው። ሲጀመር ታምራትን አድርገው በጌታ ፊት ሲቆሙ አላወቅኳችሁም፣ ፍሮም ዘ ቢጊኒንግ አላቃችሁም አላቸው። የሚገርም ነው። ለካ አንተ አሁን አገልግሎት ዝማሬ፣ አገልግሎት ማስተማር ምናምን መተንበያ አይደለም። አሹራንስ የአብን ፍቃድ መፈጸም ነው። ያ ፍቃድ ምንድን ነው? ቅድስና ያለበት፣ ጽድቅ ያለበት፣ ጌታ መምሰል፣ ጌታ መፍራትና መጽሐፍ ቅዱስን ሳታስደፍር አገልግለ ማለፍ ነው። መጽሐፍ ቅዱስ እንደሚለ አገልግለ ማለፍ ነው የአብ ፍቃድ። ከዛ ውጭ ያለው ሁሉ ምን እያለ ነው? በሰማይ ያለውን የአባቴን ፍቃድ አላረጋችሁምና አላቃችሁም። ለካ የአብን ፍቃድ ስታደርግ ነው የምትታወቀው ሰማይ ራሱ እንጂ ስላገለገልክ አይደለም። ትንቢት ስለተፈጸመ ስለጨበጨበልህ አይደለም። አጋንንት ስለወጣ አይደለም። ታምራት ተደርጎልህ ቴስቲሞኒ ስለተያዘልህ አይደለም። ቴስቲሞኒ ተይዞልህ አጋንንት አወጥተህ ትንቢት ተናግረህ ተፈጽሞልህ አላውቅም ትባላለህ። ምንም ማድረግ አይቻልም በዚህ አጋጣሚ። ስለዚህ ለእውነተኛ ነቢይ ምስክርነቱ የሚያደርጋቸው ታምራቶች አይደሉም። ከዊች ክራፍቱም ከአጋንንቱ ዓለም ቴስቲሞኒ ስለሚሆን ሐሰተኛ ፈውሶች፣ ሐሰተኛ ታምራቶች ይሆናል። ስለዚህ አሹራንሱ ምንድነው? የአብን ፍቃድ መፈጸም። እሺ በዚያን ጊዜ ብዙ ሰዎች ጌታ ሆይ ጌታ ሆይ፣ ብዙዎች በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ታምራት አላደረግንም ይሉኛል። ማንን? ክርስቶስን። በዚያ ጊዜ ከቶ አላውቃችሁም፣ እናንተ ክፉዎች ከኔ ራቁ ብዬ በግልጽ ነግራቸዋለሁ። ይህ ሁሉ ነገር ያደረጉትን ኢየሱስ ከኔ ራቁ አላወቅኳችሁም እያላቸው ነው። ስለዚህ እላቸዋለሁ ማለት ነው። እዚህ ሉቃስ ወንጌል እዚሁ ማቴዎስ ወንጌል ምዕራፍ 24 ላይ ነው። ቶሎ እየፈጠንኩ ለማሳየት ሞክራለሁ። ማቴዎስ 24 ላይ ከቁጥር 11 ጀምሮ እንደዚህ የሚል ቃል አለ። ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ማቴዎስ ወንጌል ምዕራፍ 1 ምዕራፍ 24 ቁጥር 11 ብዙዎች ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ ይላል። ከዛ ደግሞ እዚሁ 24 ላይ ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ይነሳሉና ቢቻል የተመረጡትን ለማሳት ሲሉ ታላላቅ ምልክቶችና ታምራትን ያደርጋሉ። ስለዚህ የሚነሱ ነቢያቶች ሁሉ በየዘመናቱ ቢቻላቸው ትልልቅ ታምራትና ምልክቶችን ሁሉ የሚያደርጉ ነው። ለምን? የተመረጡትን እንኳን
የዳኑትን እንኳን እስከ ማሳት ድረስ የሚያደርጉ ይነሳሉ። ሉቃስ ወንጌል ምዕራፍ 6 ቁጥር 26 ላይ እንደዚህ ይላል። ሉቃስ 6:26 ላይ እንደዚህ የሚል የእግዚአብሔር ቃል አለ። ሃሌሉያ። 26 ሰዎች ሁሉ ስለ እናንተ መልካም ሲናገሩላችሁ ወዮላችሁ፣ የቀድሞ አባቶቻቸው ለሐሰተኛ ነቢያት ያደረጉላቸውን ይንኑ ነበርና። ቀድሞ የነበሩት የእስራኤል አባቶች ወደ ሐሰተኛ ነቢያት ተገፍተው ወርጥቆ ነበር፣ ጣዖትን አምልከው ነበር፣ ብዙ ላይፍ አሳልፈዋል። እግዚአብሔር ግን አብዝቶ ፈልጓቸው ምሕረት አድርጎላቸዋል። ሰዎች ሁሉ ስለ እናንተ መልካም ሲያወሩላችሁ ወየውላችሁ። ለምን? የቀድሞ የእስራኤል አባቶቻቸው ለሐሰተኛ ነቢያት ያደረጉላቸውን ይንኑ ነበርና። ተቀብሏቸው ነበር ሐሰተኛ ነቢያቶች። የእስራኤል ዘመን ላይ አንድ ታሪክ ልንገራችሁ። ኤርሚያስ በተነሳበት ጊዜ ሐናንያ የሚባል አንድ ነብይ ነበር እና ኤርሚያስ ሲነሳ እስራኤል ለ70 ዓመት እንደምትማረክና ከምርክሮ ከ70 ዓመት በኋላ እንደሆነ እንደምትመለስ ተናገረ ኤርሚያስ። እግዚአብሔር ተናግሮት ከዛ እና ሐናንያ የሚባሉ ሌሎች ነቢያቶች ተነስተው አይ እስራኤል ከምርኮ በ2 ዓመት ውስጥ ትወጣለች ብሎኛል፣ ኢየሱስ ጌታ ነው የሚሉ ነበሩ በዛም ዘመን። እና የዛኔ እስራኤላውያን ደስ የሚላቸው ኤርሚያስ 70 ዓመት ብሏቸዋል። ኤርሚያስ ላይ ተገልብጠዋል ሙሉ እስራኤሎች። ለምን እንደዚህ ይለናል? እነዛ 2 ዓመት ሲሉ አዎ በቃ ጌታ ነፃ ሊያወጣ ነው ብለው የሐሰት ትንቢት የሚሰሙ እስራኤላውያን ነበሩ በዛ ጊዜ። ከ2 ዓመት በኋላ ሰራዊት ጌታ እግዚአብሔር ይለኛል ከዚህ ከባቢሎን ምርኮ ከፋርስ ምርኮ ትወጣላችሁ ይለኛል ይል ነበር ሐናንያ። ኤርሚያስ ገጭ ብሎ 70 ዓመት ተማርካቸዋል፣ አለቀ። እስራኤል ከ70 ዓመት ምርኮ ውጭ ልትመለስም ልትገባም አትችልም። ፔሬድ። ግንስ የቀደሙ እስራኤል አባቶች በዚህ ምክንያት ለሐሰተኛ ነቢያቶች ምን ያደርጓሉ? ነቢያት ሊያደርጉላቸው ይህንኑ ነበርና ተገዝተውላቸው ነበር፣ አምነዋቸው ነበር። ልክ እንደዚህ አይነት ሳይን አለ እዚህም እያለ ነው። ሐዋርያት ሥራ ምዕራፍ 13 ላይ አንግባ። ሐዋርያት ሥራ ምዕራፍ 13 ቁጥር 6 ላይ እንደዚህ ይላል። የቆጵሮስን ደሴት ከዳር እስከ ዳር አቋርጠው ጳፋ በደረሱ ጊዜ በርያሱስ የተባለ አንድ አይሁዳዊ ጠንቋይና ሐሰተኛ ነቢይ አገኙ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ጴጥሮስ ምዕራፍ 2 ቁጥር 1 እንደዚህ ይላል። ነገር ግን ይላል ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ እንዲሁም በእናንተ መካከል ሐሰተኛ መምህራኖች ይነሳሉ። ባለፈው ፔሪድ አይተናል ስለ ሐሰተኛ አስተማሪ። እነርሱም የዋጃቸውን ጌታ እንኳን ክደው ጥፋት የሚያስከትል የስህተት ትምህርት በስውር ያስገባሉ፣ በዚያም በራሳቸው ላይ ድንገተኛ ጥፋት ያመጣሉ እና ነገር ግን ሐሰተኛ ነቢያት በሕዝቡ መካከል እንደነበሩ። በእነ ጴጥሮስም ዘመን ምን ተነስቷል ማለት ነው? ሐሰተኛ ነቢያቶች ተነስቷል። እንደውም ቲቶ ላይ የቀርጤስ ሰዎች በመጡ ጊዜ ስለዛ ስላሉት ፕሮፌቶች ይናገሩ ነበር ብሎ ታች ላይ እናየዋለን ስንደርስ ሆዳሞች እንደሆኑ። ኢየሱስ ጌታ። ሌላው አንደኛ ዮሐንስ ላይ እንሂድ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ወዳጆች ወይ መንፈስን ሁሉ አትመኑ። ስለዚህ መንፈስን ሁሉ አትመኑ ክርስቲያኖች፣ ይሄ መጽሐፍ ለእናንተ ነው ስክሪፕቸሩ። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ። ለምን? ምክንያቱም ብዙ ሐሰተኛ ነቢያቶች ወደ ዓለም መጥተዋልና። መንፈስን ሁሉ አትመን ብራዘር። ለምን? መጽሐፍ ሁሉ ሲናገር መንፈሳዊ ሰው ይላል ሁሉን ይመረምራል፣ ነገር ግን በማንም አይመረመርም። ስለዚህ እያንዳንዳችሁ ሰዎች መመርመር ትችላላችሁ። ስፒሪት በመንፈሳችሁ የዛን ሰው መንፈስ መመርመር ትችላለህ። ስለዚህ መጽሐፉ ምን ያለ ነው? ወዳጆች ሆይ መንፈስን ሁሉ አትመኑ። መንፈስ ሁሉ ነገር መንፈሳዊ ነገር ሲደረግ ከእግዚአብሔር ብቻ ነው ብላችሁ አትበሉ። ብዙ አሳቾች መጥተዋል። በዛ በኤቪል ስፒሪት ራሱ ሆነው ስታብሊሽ አድርገው ሱፍ ለብሰው ገጭ ብለው መጥተዋል። ኢየሱስ ጌታ ነው ይላል። ወንጌል ይሰብካል፣ አለቀ። ከዛ ለአንተ እሱ እውነተኛ አገልጋይ ነው። ካራክተራቸውን ግን እያየን ነው። ወንጌል የሚሰብኩ ትንቢት የሚፈጸምላቸው ምናምን ታምራት የሚያደርጉ ናቸው። ምንድነው ታዲያ ሲባል ፍሬ አለ። መልልሳቸው፣ ቅድስናቸው፣ አገልግሎታቸው መታየት አለበት። አገልግሎታቸው ምልክት ማስረጃ አይደለም ለእውነተኛ ነብይነት። እኔ አይደለም ከኪሴ አይደለም ያስተማርኳቸው ከእግዚአብሔር ቃል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኛ ነቢያቶች ወደ ዓለም መጥተዋልና። ራዕይ ምዕራፍ 2 ቁጥር 20 ራዕይ ምዕራፍ 2 ቁጥር 20 እንደዚህ ይላል። 20 ላይ ይሁን እንጂ የምነቅፍብህ ነገር አለኝ። የትኛውን ቤተክርስቲያን? የቲያትሮንም ቤተክርስቲያን። ይሁን እንጂ የምነቅፍብህ ነገር አለኝ። ነብይ ነኝ የምትለዋን ሴት ኤልዛቤልን ችላ ብልሃታል። እርሷ አገልጋዮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች። ኤልዛቤት የት ነበረች? ቲያትሮን።
ቲያትሮን፣ ሰርዴስ፣ ሎዶቅያ፣ ኤፌሶ የሚባሉ ቸርቾች የቶቹ ናቸው? በእስያ ያሉ ቤተክርስቲያን 7ቱ ቤተክርስቲያን ናቸው። የት? ራዕይ ምዕራፍ 1 ጀምሮ የተዘረዘሩ ቤተክርስቲያን